የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ከነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ጥቅምት 6 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሐሙስ ጥቅምት 6 ቀን 2110 ቀናት አለፋቸው። የወጣቶቹ ሰቆቃ ያልቃ እንበል። እስከመቼ ሰሞኑን በአገዛዙና ተከታዮቹ ከሚነዙ ፕሮፓጋንዳዎች በዋናነት የሚጠቀሰው የምርጫው ደረሰ ጩኸት ነው። በዛሬ ከማህደራችን ፕሮግራማችን የወያኔን ምርጫ አስመልክቶ አቅርበናቸው ከነበሩ ዝግጅቶች መካከል ሁለቱን እናሰማለን። በቅድሚያ ስህተትን መድገም ዕጣ ክፍላችን እየመሰለ መምጣቱን፣ ሌላ ጠቋሚ ጉዳይ ደግሞ በወያኔ ምርጫ ተሸነፍ የሚሉት ክፍሎች ምርጫው እንደገና ይካሄድ ከማለታቸው ሌላ ፍርድ ቤት እንሄዳለን ብለው መናገራቸው ነው። ወያኔ አዲስ ምርጫ መቼም እንደማያደርግላቸው ግልጽ ነው። ፍርድ ቤት እንከሳለንም ማለት ፍርድ ቤቶች ሁሉ በአገዛዙ ቁጥጥር ስር ባሉበት ሁኔታ ሌላ ቅዠት ነው። ምርጫው ተራውን ብድና ነው አንቀበለውም ብሎ ወግድ ሌባ በማለት ፈንታ ፍርድ ቤት አቤቱታ ወየው አሳፋሪ ነው ከፋይዳ ቢስነቱ ባሻገር። መመረጥና ሁለቱም ወንበር ማሸነፍ ያቃታቸው ከእብሪተኛው አፋኝ ፍርድ ቤት ፍትህን ሊያገኙ ከቶም መጠበቅም ህዝብንም ማደናገር የለባቸውም። ከወያኔ ነጻ ምርጫ ይገኛል ብለው አምነው የነበሩት ጎበዝ ተሳስተን ነበር ብለው ህዝብን ይቅርታ ማለት አለባቸው። ከአሳፋሪው ምርጫ ካልተማር ማፈሪያ እንሆናለን በሚል ርዕስ የቀረበ ነው። በማስከተል አፍ ሲያመልጥ የፈገግታ ፖለቲካ ምርጫውንም የሚመለከት ነው እናሰማለን። በመጨረሻም ኢህአፓ ለወጣቱ ያስተላልፋቸው ከነበሩ ጥሪዎች ውስጥ በ2002 ዓመተ ምህረት ተላልፎ የነበረውን አሰምተን የዛሬ ዝግጅታችን ፍጻሜ ይሆናል። በቅድሚያ ዜና። የአማራ ፋኖ ብሔራዊ ኃይል በተመሳሳይ ቀን በአራት ወረዳዎች በሰነዘረው የተጠና ጥቃት 2 የወረዳ ንዑስ ከተሞችን ጨምሮ በርካታ ቀበሌዎችን ተቆጣጠረ። ዛሬ ረፋድ በሙራትና ጅሩ ወረዳ ስር በምትገኘው የወረዳው ንዑስ ከተማ በሆነችው ታሪካዊቷ ጅሩ ከተማ ቅርብ ርቀት በሚገኙ ቀበሌዎች ላይ በተካሄደ ብርቱ ጦርነት በርካታ የአገዛዙ ዙፋን አስጠባቂ አድማ ብተናና ሚሊሻ ተደምስሰዋል። በአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው ዕዝ አጼ ዘርዓ ያዕቆብ አንደኛ ኮር 7 ክፍለ ጦርና ነጎድጓድ መብረቆ ክፍለ ጦርም እንደነበሩበት ታውቋል። የ7 እና ነጎድጓድ መብረቆ ክፍለ ጦር በወሰዱት የተቀናጀ ምት በርካታ የግልና የቡድን መሳሪያ መማረክ የተቻለ ሲሆን የጅሩ ከተማንም መቆጣጠር ችለዋል። ጅሩ ላይ ከአከርካሪው የተሰበረ ያገዛዙ ኃይል ከፍተኛ ጭንቅ ውስጥ በመግባቱ በቀላል መስዋዕትነት ታሪካዊቷን ያን ጨቆራር ከተማ ደቡብ አማራ ቀጠና ሳምነው ዕዝ አጼ ዘርዓ ያዕቆብ አንደኛ ኮር በእጁ አስገብቷል። በሌላ በኩል ዛሬ ንጋት እስከ ረፋድ ድረስ በአንሳሩና መርሃቤቴ ወረዳ መገናኛ ቦታ ቻይና ካምፕ ሰፍሮ በሚገኝ ያገዛዙ ሰራዊት ካምፕ ላይ በተወሰደ የስና ኦፕሬሽን በርካታ ሰብአዊና ቁሳዊ ኪሳራ ደርሰዋል። ይህ በእንዲህ እንዳለ ከሰሞኑ የግሽ ራየብል ከተማ ነጻ ስትወጣ ያገዛዙ ሰራዊት ተከትለው ወደ አጎራባች ወረዳ ተሰደው የነበሩ የሚሊሻ አባላት የደቡብ አማራ ቀጠና ሳምነው ዕዝ የሰጠውን ምህረት ተጠቅመው በሰላም ተመልሰው ከቤተሰቦቻቸው ጋር ተቀላቅለዋል። ደመላሽ የጎጃም አገምድር ክፍለ ጦር የታችንን ደመልሰዋል። የአማራ ፋኖ ብሔራዊ ኃይል አማራ ቀጠና
ቴዎድሮስ የጎጃም አጎምድር ክፍለ ጦር ጥምር ጦር አዲስ ቅዳም ከተማን ተቆጣጥሯል። የክፍለ ጦር ወታደራዊ አዛዥ ኮማንዶ ዴቭ በሚመራው አውደ ውጊያ በርካታ ምሽጎችን በመሰባበር የከተማ የጨበጣ ውጊያን በማድረግ ጥላትን በሚገባ የተመታ ሲሆን የክፍለ ጦር ጥምር ጦር አስደማሚ አውደ ውጊያ አድርጓል። ጥምር ጦሩ አዲስ ቅዳም ከተማ ሙሉ በሙሉ በመቆጣጠር ጥላትን ድባቅ የመታ ሲሆን የአረመኔው አገዛዝ የቡድን መሳሪያ ዲሽቃ ሞርተርና ዞያ 3 ቴምፒዮ የተጠቀመ ቢሆንም ከፋኖቹ ምት ግን በፍጹም መዳን አልቻለም። የክፍለ ጦሩ አዛዥ አውደ ውጊያውን እየመራ ከጥላት 2 ክላሽንኮቭ ማርኳል። ኮማንዶ ዴቭ በዛሬው አውደ ውጊያም ጥላት ላይ ከፍተኛ የሆነ ሰዋዊና ቁሳዊ ኪሳራ ያደረሰ ሲሆን በርካታ ምርኮችም ተገኝተዋል። በዚህም 2 ብሬን፣ 1 ስናይፐር፣ ከ80 በላይ ክላሽ፣ 120 ወደ የተደመሰሰና ከ50 በላይ ቁስለኛ ሆነዋል። በኮስተር ቀየና ማይምድር ባንዳና ሰላቶ በዛሬው ዕለት እርምጃ ተወስዶበታል። አባኮስተር ልጆች በወሰዱት እርምጃ የቢቸና ሆዳም ካድሬዎች ተርመስምሳቸው ወጥቷል። አባኮስተር ብርጌድ ተርባይኖች በቢቸና ከተማ 03 ቀበሌ በታቀደ የጥቃት ኢላማ የተገደለ የነማይ ወረዳ እንደ ሸኝት ቀበሌ ተወላጅ የነበረው የነማይ ወረዳ ምክትል አስተዳዳሪና የሰራና ክህሎት ኃላፊ አቶ አዲስ ተሻለ በመኖሪያ ቤቱ በመግባት እርምጃ ተወስዶበታል። ይህ የአገዛዙ ተላላኪ ባንዳ ለብዙ ጊዜያት የአገዛዙን ተልዕኮ በመቀበል የአማራን ሕዝብ ሲያስጨፈጭፍ የነበረ በዲማ ቅዱስ ጊዮርጊስ ገዳምን ትዕዛዝ በመስጠት ጉዳት እንዲደርስበት ያደረገ በዲማ ጊዮርጊስ የሚገኘው ሐዲስ ዓለማየሁ ሙዚየምን ያቃጠለ ያደረገ እንዲሁም በእነማይ ወረዳና ቢቸና ከተማ የፋኖን ቤተሰብ ናችሁ እያለ ንጹሃንን በስር ሲያንገላታና ሲያሰቃይ የነበረ ቀንደኛ ባንዳ ነው። ቀንደኛው ባንዳ አዲሱ ተሻለ ከሳምንት በፊት በማህበረ ብርሃንና ጌትመን ቀበሌ እንዲህ ብሎ እንደነበረም ተወስቷል። ፋኖን በወደ ሰፊነት እሽሩሩ ስንል ቆይተናል። ከዚህም በኋላ ፋኖን እያነቀን እናመጣዋለን። እኛ መንግስት ነን፣ እነሱ የኬላ ሌባ ናቸው። አንገታቸውን አንጠልጥለን እናስገባቸዋለን። ፋኖን አጥፍተነዋል፣ ፋኖ ሌባ ነው እያለ ራሱ ተደፍቶ አርፎ ቁጭ እንዲል ተደርጓል። የደብረ ማርቆስ ከተማ አስተዳደር ሚሊሻ ጽሕፈት ቤት ኃላፊ አቶ በሬ ተዋቸው እርምጃ ተወሰደበት። ባህር ለስብሰባ እንደሄደ ሆቴል ውስጥ ከግብረ አበሮቹ ጋር ሆኖ እየጠጣና እየጨፈረ ባለበት ሰዓት ስምሪት ተሰጥቷቸው በባንዳ ጥላት ላይ ጥቃት የሚፈጽሙ ቃኞችን በመከታተል ከ4 ጊዜ በላይ ዓላማ አድርገው የመቱ ሲሆን ከባድ ጉዳት ደርሶበት በሐረር ጋምቢ ሆስፒታል ገብቷል። ግብረ አበሮችም ከከባድ እስከ ቀላል ጉዳት ደርሶባቸው በየሆስፒታሉ ወድቀዋልም ተብሏል። ደብረ ማርቆስ ከተማ አስተዳደር ህይወቱን ለማትረፍ ከአገዛዙ ሰራተኛው ኮሚቴ አቋቁሞ ገንዘብ እየሰበሰበ ሲሆን ህዝብን የበደለን አረመኔ ለማዳን በተሰበሰበው ኮልኮሌ ካቢኔና አመራር ላይም የማያዳግም እርምጃ እንደሚወሰድ ተወስቷል። ህዝብን አሰቃይቶ የትም መደበቅና ማምለጥ እንደማይቻል መንቀሳቀስም እንደማይቻል በሁሉም ቦታኛ አለን እንደ ጥላ አብረን የትም ቦታ እንገኛለን። ትማራላችሁ ብለን የሰጠናችሁን እድል የማትጠቀሙት ከሆነ እርምጃ መውሰድ ለኛ በጣም ቀላል ነው ሲሉ ፋኖቹ ይፋ አድርገዋል። በአማራ ህዝብ ላይ የዘር ፍጅት አውጃችሁ በባንዳነት ተሰማርታችሁ ያላችሁ ተራችሁ ሳይደርስ ፋኖን የልና ትግል ደግፎ ተቀላቀሉ። ይህ ካልሆነ ወደ ማይቀረው ለመላክ ከምንጊዜውም በላይ ዝግጁ ነን ሲል የቴዎድሮስ ህዝብ ግንኙነት ይፋ አድርገዋል። የዕለቱ ዜና ከዚያ በቃ። ከማህደራችን ዘወትር ሐሙስ የሚቀርብ ከዓመታት በፊት በፍኖተ ዴሞክራሲ ቀርበው የነበሩ ሀተታዎችን፣ ትችቶችንና ጥናታዊ ጽሑፎችን ምን ብለን እንደነበር ለማስታወስ የሚቀርብ ዝግጅት ነው። ከአሳፋሪው ምርጫ ካልተማርን ማፈሪያ እንሆናለን። ሰኔ 2002 ዓመተ ምህረት በህዝብ ተመክሮ የሚከሰት ሁሉም ሂደት ትምህርትን ሰጥቶ አልፏል። ይህ ተመክሮ ሁሌም ባይሆን በሀገራችን የምጸት እና የመከራ ታሪክ ብዙውን ጊዜ በደም የተጨማለቀ በመሆኑ ከዚህ ሁሉ መስዋዕትነት አለመማር ጥፋትም ኃጢአትም ሊባል ትክክል ይሆናል። የወያኔ ምርጫ ተብዬ ጉድ ከመካሄዱ በፊት ስለ ወያኔ ያለንን ተመክሮ መሰረት በማድረግ
ከእባብ እንቁላል እርግብ መጠበቅ ከንቱ ነው ከማለታችን ባሻገር በ1997 ዓመተ ምህረት ከ200 በላይ ዜጋ ተገድሎ ከ50 ሺህ ያላነሰ ታግቶና ወያኔ በጉልበቱና በግፍ በስልጣን የቀጠለ መሆኑ ከቶም መዘንጋት የለበትም በሚል ለማስጠንቀቅ ተሞክሮ ነበር። ሕዝብ ከልጆቹ መስዋዕትነት መማር አቅቶት ስህተትን መድገም ከመረጠ ጥፋት የራሱ ነው። ግና በኢትዮጵያ ስህተትን የደገመው ሕዝብ ሳይሆን እንመራሃለን ያሉት ድርጅቶች እና አወቅን፣ ነቃን፣ መጠቅን ያሉ ምሁሮች መሆናቸው ደግሞ ችግሩን በባሰ አሳዛኝ ያደርገዋል። በማንኛውም አገር ነጻና ፍትሃዊ ምርጫ ሊካሄድ የሚችለው የምርጫ ሕግና ቦርድ ወይም ኮሚሽን ለአንድ አገዛዝ ወይም ኃይል ተገዢ ሳይሆኑ ነው። በአገሪቷ ዴሞክራሲ ሰፍኖ ዜጎች ሳይታፈኑ ብቻ ነው። በምርጫው ሂደትም መንግስት ተብየው ተቃዋሚዎችን የሚያፈንበትና የሚጎዳበት ምንም ሁኔታ ሳይኖር ነው። በኢትዮጵያ ይህ ሁሉ የለም፣ አልነበረም። ወያኔ ከ1997 ዓመተ ምህረት ሽንፈቱ በኋላ አፋኝነቱን አጠናክሮ ባሰበት እንጂ አልተሻሻለም። የምርጫው ሕግ ለራሱ በሚያገለግልበት ይዘቱ ቀጠለ። የምርጫ ቦርዱ አባላት በራሱ ተመርጠው በራሱ ምክር ቤት ጸደቁ። ነጻ ጋዜጦች ታፈኑ። ለሰብአዊ መብት የሚታገሉ ግብረሰናዮችና ተቋሞች ላይ አፋኝና አጋጅ ሕግ ወጣ። በተቃዋሚ ድርጅቶች ላይ ጥቃቱ ተፋፋመ። እስራቱ ቀጠለ። የታሰሩትም ሺዎች እንደታገቱ ቆዩ። ወያኔም ማንም ሰው የኢህአዴግ አባል ካልሆነ የእርዳታ ምግብም ማዳበሪያም ስራም አያገኝም ብሎ በማስገደድ አባላቶቹ 5 ሚሊዮን በላይ ሆኑ አለ። ይህ ሁሉ ሲካሄድ ደግሞ ተቃዋሚ ድርጅቶች ከተመክሮና ሁኔታ መማር አቅቷቸው በወያኔ ምርጫ ገብተው ውጤት ሊያመጡ ከመነሳታቸው ሌላ እርስ በርስ ተከፋፍለው ገበናቸውን ለወያኔ እያሰጡ ሲባቀሱም ለመታዘብ በቃል። ከወያኔ ጋር የተፈረመውም የሥነ ምግባር ሰነድ ተቃዋሚ ነን ያሉትን ፈራሚዎቹ ምነካቸው የሚያሰኝ መሆኑ አልቀረም። በአጠቃላይ አሁን እየታየ ላለው የወያኔ ፍጹም ድል ተጠያቂ የሚሆኑት የደደቢቱ ምስጥ ለድሉ ሲዘጋጅ በምርጫ ሊገቡ የተነሱ ተቃዋሚ ኃይሎች ግን አይቡዳኛ ቅቤው መልከኛ መሆኑን መረዳት አቅቷቸው ሰለባ የሆኑት ናቸው። በግንቦት ተአምር ይታያል ጠብቁ አሉን። መለስ በአድዋ፣ ወያኔ በተንቤን ሲሸነፍ ታያቸው። ባዕዳንም ለውጡን ይደግፋሉ ተባል። እነ እገሌ ምልዓተ ሕዝቡን አደራጅተዋል። ጸጥ በሉ እስቲ ተብለን ተገሰጽ። ባለው ሁኔታ መራጭ ይወድቃል ከምራጭ ነው ብንል ሰሚ አልተገኘም። ወያኔ ብቻውን ሮጦና ተጋልጦ ያው ላልቀረው ብቸኛ አሸናፊነት በራሱ ብቻ ቢከሰት ተገቢ ሆኖ ሳለ በሂደቱ አጀቡት። አጅሬም የሌባ አይነ ደረቅ ነውና ኢኮኖሚው በ10 በመቶ ስላደገ በሚሊዮን የተራበው ሕዝብ ደስ ብሎት መረጠኝ ብሎ ጮኸ። ወያኔ በራሱ ምርጫ አሸናፊ ሆኖ ለመውጣቱ ምንም ጥርጥር ባይኖርም ይህን አላምን ያሉ ክፍሎች ለምን ማዕቀብ አላችሁ፣ ለምንስ በምርጫ መሳተፍ ለወያኔ ሽፋን መስጠት ነው አላችሁ ብለው ወረዱብን። ግን ሳይውል ሳያድር ወያኔ ማን እንደቃዠ ማን ሐቁን እንደተናገረ ቁልጭ አድርጎ አሳየ። እንኳን ማሸነፍ የትናንቱንም ቆሻሻና ዋጋቢስ ወንበር ማግኘት አልተቻለም። ከዚህ ሁሉ መማር ይገባል እንጂ እንደገና አልማር ብሎ ራስን ገደል መክተት ደግሞ የሚጠበቅ አይደለም። የተሞከረው ስህተት መሆኑ መታወቅ አለበት። ነገ ወዲያ ወያኔ ይባስ ብሎ ተቃዋሚ የተባሉትንም ሊያስር ሊያሳድድ መቻሉን መጠበቅ አለበት። ቢታሰሩም አጠፋን ማረን ብለው እንደማይለምኑ ተስፋለን። ለወያኔ ቧልት ሕዝብ ሰለባ አልሆነም። ብዙሃኑ ለምርጫም አልተመዘገቡም። ሚሊዮኖች መረጡ ብሎ ወያኔ ቢለፈፈም ሚሊዮኖች ግን አልመረጡም። ባይሆንማ ኖሮ በ12 ሰዓት አልቆ የ30 ሚሊዮን ወረቀት ወዲያው ተነቦ በጠዋት ባልተነገረ ነበር።
ሕዝብ መምረጥ በተገደደበትም ወያኔንም ሆነ የማይወክሉትንም አልመረጠም። ሕዝብ በዚህ ሂደት ጥቅመቢስነት የደመደመው በ1997 ዓመተ ምህረት በመሆኑ በ2005 በምርጫ ድል ይገኛል ለሚሉት ጆሮ አልሰጠም። ሕዝብም መሪዎችንን ያሉትን በጠበቃቸው ደረጃና ቦታ ከተውም ስላላገኛቸው ሊመርጣቸው መፈለጉም አጠራጣሪ ነው። ለማንኛውም ወያኔ የራሱን ሳጥንና ወረቀት አዘጋጅቶ ነበርና የሕዝብ ድምፅ ልክ እንደ 1997ቱ ቦታ የሚሰጠው አልነበረም፣ አልሆነምም። ከዚህ ሁሉ ስንነሳና ለነገ ትምህርትን ለመቅሰም ስንጥር በቅድሚያ ስህተቶችን መሸፋፈን ሳይሆን አምኖ ላለመድገም መነሳቱ ቅድሚያ ሊሰጠው ይገባል። የራስን ውድቀት በሌሎች ላይ መጫኑም ትክክል አይደለም። አንዳንዶች ኢህአፓ በምርጫ ተሳተፉ ብሎ ጉዳት አደረሰ ይላሉ። ይህን የሚሉት ክፍሎች ግን ኢህአፓን የሚያዳምጠው ሰው የለም ባይ የነበሩ መሆናቸውን ደግሞ ይዘነጋሉ። ኢህአፓ ይህን ያለው የወያኔ አገዛዝ ምርጫውን ሊያሸንፍ ተዘጋጅቷልና ምርጫው ፍትሃዊ አልነበረምና የወያኔ አገዛዝ ማሸነፉ አይቀሬ ነበር። መለስ በአድዋ በአረጋሽ ሲሸነፍ የታያቸው ከነበሩ ለቅዠታቸው ኢህአፓ ወይም ሌላ ተጠያቂ ሊሆን አይችልም። የወያኔን ሕገ መንግሥት ተብዬ ሰነድ ተቀብለን ወያኔ ፈርሞ የሚለንን ሰነድ ፈርመን ሕጋዊነትን ከጫማው ስር ወድቀን አግኝተን በምርጫውም እንሳተፍ በሚል ድርጅትን እስከ ማፍረስ ድረስ ተነስተው የነበሩ ማፈሪያዎች በዚሁ የወያኔ ምርጫ ተብዬ ማፈሪያ ሂደት የኀፍረትን ማቅ ተከናንበዋል። ለዚህ ርካሽ ምርጫም ሳይደርሱ ፈራርሰዋል። ይህም ትምህርታዊ ነው። ነገ አቋማቸውን ክደው ጸረ የወያኔ የነበሩ መስለው ቢለፍፉም የወያኔ ቡችሎች ሊሆኑ ተዘጋጅተው እንደነበር መጋለጡ የማይቀር ነው። አንዳንዶች አሁንም ስህተትን አላምን በሚል ይኸው በምርጫ በመሳተፋችን የወያኔን አጭበርባሪነት አሳየን ወዘተ ሊሉም ይቃጣሉ። ማሳየት ለማን? ለኢትዮጵያ ሕዝብ ከሆነ የወያኔ ምርጫ ፍሩሽካ ነው ብሎ አልተመዘገበም፣ ተሳትፎ አላሳየም፣ ሌላ መፍትሄ ይፈለግ ብሎ ሲመክርም ዓመታት አልፈዋል። ለባዕዳን ከተባለ የወያኔን ማንነት ባዕዳን ከ1997 በፊት ገና ስልጣን ከመያዙ በፊትና ሲይዝም የሚያውቁት ነው። በምርጫው መሳተፉ የነጻ ምርጫ ወሳኝ ቅድመ ሁኔታዎች ባልተሟሉበት መሪያችን ናት የሚሏት ዜጋም ታግታ ባለበት ስህተት ነበር ነውም መታመንም ይገባዋል። በ1997 እንኳ የነበራቸውን ጥንካሬ ሳይኖራቸው ተከፋፍለውና ተናክሰው በዚሁ የወያኔ ጎርፍ መግባታቸው ሊጠን የሚገባው ነው። ይህ ሳይሆን ቀርቶ ታሪካዊ ድክመትንና ስህተትን በሌሎች ላይ ለመጠፍ መጣሩ ፍሬቢስ ነው። ወያኔ ተለወጥኩ ብሎ በልፈፋ አላቸከንም። የት ትደርሳላችሁን ነው ያጓራብን። ከ1997ቱ በከፋ መንገድ ያሁኑ ይፈጸማል በሚል በጊዜ ማስጠንቀቂያ ተነግሮ ነበር። ሰሚ ግን አልተገኘም። መድረክ ያሸንፋል፣ መኢአድ ድል ያደርጋል ባይ ደቀ መዝሙሮች ጩኸታቸው ጥሞናን አፍኖ ባጅቷልና ይባስ ብሎ መካሪና መልእክተኛን አውጋዦች፣ ለምን ሐቁን ተናገራችሁ ባዮች፣ ተውን በሕልም ዓለም እንጓዝ ባዮች ስለበዙ ለወሳኙ ትግል በተገነባበረ መልክ በመዘጋጀት ፈንታ ለወያኔ ምርጫ ደፋ ቀናው በዝቶ ለወስላታው ቡድን ሽፋን ተሰጠው። ጸረ መድበለ ፓርቲው ከፓርቲዎች ተፎካካሪ በሜዲያ ተከራካሪ መስሎ ቀረበ፣ አወናበደ። የወያኔ ይሁንና ግና የሕዝብ ወገነን ያሉትም በዚሁ ቧልት ተሳክረው አፈመላጭ በደረኩ ይላጭን ረሱ። ዛሬ ወደፊት ለመጓዝ ከሁሉም በፊት ትናንትም ሰሞኑንም የተፈጸመውን ስህተት ማመንና መገምገም አስፈላጊ ነው። ነገር ዓለሙ ገብቶናልና በሁለገቡም መስክ እንሰማራለን ያሉትም ቢሆኑ ለዚህ ትግል ሊሆን የሚገባውን ጊዜና ገንዘብ በሌላ ሲያጠፉ እያየን ነው።
ስህተትን መድገም ዕጣ ክፍላችን እየመሰለ መምጣቱን ሌላ ጠቋሚ ጉዳይ ደግሞ በወያኔ ምርጫ ተሸነፍን የሚሉት ክፍሎች ምርጫው እንደገና ይካሄድ ከማለታቸው ሌላ ፍርድ ቤት እንሄዳለን ብለው መናገራቸው ነው። ወያኔ አዲስ ምርጫ መቼም እንደማያደርግላቸው ግልጽ ነው። ፍርድ ቤት እንከሳለንም ማለት ፍርድ ቤቶች ሁሉ በአገዛዙ ቁጥጥር ስር ባሉበት ሁኔታ ሌላ ቅዠት ነው። ምርጫው ተራውን ብድና ነው አንቀበለውም ብሎ ወግድ ሌባ በማለት ፈንታ ፍርድ ቤት አቤቱታ ወየው አሳፋሪ ነው ከፋይዳ ቢስነቱ ባሻገር። መመረጥና ሁለትም ወንበር ማሸነፍ ያቃታቸው ከእብሪተኛው አፋኝ ፍርድ ቤት ፍትህን ሊያገኙ ከቶም መጠበቅም ህዝብንም ማደናገር የለባቸውም። ከወያኔ ነጻ ምርጫ ይገኛል ብለው አምነው የነበሩት ጎበዝ ተሳስተን ነበር ብለው ህዝብን ይቅርታ ማለት አለባቸው። ከመለስ ይልቅ ስዬና ገብሩ የተባሉ ለዘባሉ የሚባሉ ወያኔዎች ተኪ ይሆናሉ ብለው ያመኑም መርዶውን መቀበላቸው የግድ ነው። መያድና ወይዘሪት ብርቱካንም ድርጅት ውስጣዊ ይዘታቸው ከጎዳቸው በኋላ ምርጫው በወያኔ ባይጭበረበር እንኳ ብዙ መክፋታቸው አጠያቂ መሆኑ መታወቅ ያለበት ነው። ይህን ሁሉና ከዚህም በላይ ማመኑ መቀበሉ ጎጂ ሳይሆን አስፈላጊ ነው። ስህተትን ገምግሞ የሚገኝ ድርጅት ለጥንካሬው መሰረት ጣለ የሚባለውም ለዚህ ነው። ምስጢር የለውም። እንኳን ይህን ገበናችንን ሁሉ ለወያኔ አስተናልና ህዝብም ከ1997 ዓመተ ምህረት በኋላ ተቃዋሚ በሚባለው ላይ ተስፋ ቢቆርጥ ደግሞ ማን ነው የሚፈርድበት? ይልቅስ የህዝብን ፍላጎት አውቆ በዚያው መሰረት መጓዙ አይሻልም? ቧልቱ ተጠናቋል። ወያኔ በተጨባጭ አንድ ፓርቲ አገዛዝን አስፍኗል። ሽፋኑ ጭምብሉ ወልቋል። የወያኔ ፓርላማ የወያኔ ብቸኛ በረት ሆኗል። ሽፋን ሰጪዎቹን አስወግዷል። ይህን እውነታ ሁሉም ዜጋ ሊያውቀውና ቦታ ሊሰጠው ይገባል። ትግሉ ተገቢውን አቅጣጫ ይዞ ይፋፋም ዘንድ ምን ማድረግ እንዳለብን ማወቅ ተገቢ ነው። ስንዴና እንክርዳዱን እንለይ። ጆሮአችንን በሐቅ ለሚታገሉት እንስጥ። ድጋፋችን አይባክን። ሀገር ለማዳንና ህዝብንም ለመታደግ የወያኔን ከፋፋይ ወጥመድ እየበጣጠስ ለወሳኙ ትግል በጋራ እንነሳ። ወያኔ በምርጫው ማንነቱን ዳግም ይፋ አድርጓል። ዘረኛ አምባገነናዊ ቡድን መሆኑን ይህን አናምን ብለው ከእባቡ ወያኔ ፍትህን የሚጠብቁ አሁንም ካሉ ማንም አብሯቸው ሊጃጃል መሰለፍ አይገባውም። ጸረ ወያኔ ከሆኑ ቆራጥ ድርጅቶች ጋር ህዝብ መሰለፍ አለበት። ከወያኔ ተሞዳምደንና ምርጫ በሚለው ቆሽሸን መፍትሄ እንፈልግ ይሉ የነበሩት መንቻካ ተሰናባቾች በራሱ በወያኔ የቂል በትር ተቀጥቅጠዋል። ዱላ ካማራቸው እነርሱ ነጋ ጠባ ይወቀጡ። ህዝብ ግን በአገር አዳኝ ትግሉ መሰማራት አለበት። ወያኔን ለማውደም ቆርጠን እንነሳ።
ሲያመልጥ የፈገግታ ፖለቲካ ከሃማ ቱማ ሰኔ 2002 ዓመተ ምህረት የኢትዮጵያ የፖለቲካ ሁኔታ በከተሜዎቹ አነጋገር ቀፋፊ ነው። የፖለቲካ መሪዎችም በአብዛኛው እንዲሁ በከተሜዎቹ አነጋገር ተባሪ ናቸው። ችግሩ የዕድሜ ብቻ አይደለም። በአንጻራዊ እይታ ወጣት የተባሉትም ከደባሪ አልፎ ከሃዲ ተለጣፊ የሆኑ ስላስቸገሩ አልፎ አልፎ ፈገግ የሚያሰኙ ብቅ ሲሉ እንደ አረቦቹ ሹክራን ወይም እድሜ ለወያኔ መሬታቸው ለሻዕቢያ እንደተሰጠባቸው ሳሆች አዲሮቦች ዮሐም ሲሴ ማለታችን አልቀረም። ለመራቀቅ ብዬ እንጂ እንደሰፈነው የጥራዝ ነጠቆች እንግሊዝ ካፌ አልጠፋ አለኝ ፈሪጥ ነገሩ አመሰግናለሁ ማለት ነው። በሁለቱም ወደ 1997 ዓመተ ምህረት ገደማ በረከት ስምዖን የተባለው አስመሳይ አማራ ሲናገር ተቃዋሚዎች በምርጫ የቀናቸው በነፋስ ተረድተው ነው ብሎ አስቆን ነበር። የሀገራችን ነፋስ ሳይቀር ጸረ ወያኔ ሆኖ የህዝቡን የምርጫ ወረቀት ከወያኔ ኢህአዴግ ሳጥን እያወጣ ወደ ቅንጅትና ህብረት ሳጥኖች ሲከታየንና ሳቅን። በቀን 3 ትበላላችሁ ብሎ ቀን ሙሉ ሲያስራበን አገዛዝ ሳቅ ነስቶን ቆይቷልና በሰውየው ንግግር ተደሰት። ሳቅና ደስታ እንደ ምግብና ሰላም የጠፋባት ሀገር ናትና በዚህችው ደስታ ረካን። ቀደም ሲሉ በረከትና ርቃው አንድም የፖለቲካ እስረኛ የለንም ሲሉ በምጸት ፈገግ ያስደረጉንን ትቼ ማለት ነው። በዚያው ወቅት አንድ አዛውንት የፖለቲካ መሪ ደግሞ ለአዲስ አበባ ህዝብ ምን ይመኙለታል ሲባሉ ከሁሉም በፊት እንደ አውሮፓ አይነት ትራምካር የኤሌክትሪክ ባቡር ማለታቸው አስፈንድቆን ነበር። በተለይ በዚያን ጊዜም ኮረንቲ በፈረቃ ያውም በቁጠባ የሚለው መፈክር በህዝብ ላይ ይጮህ ነበርና የፖለቲካ መሪዎች ብዙ ጊዜ ከተጨባጭ ሁኔታው ርቀው በአየር ላይ ይንሳፈፋሉ የሚባለው ከእውነት የራቀ አይደለም። በዚያው ሰሞንም ሌላ የፖለቲካ መሪ ጠንክሮ ከመታገል ልምጥ ልፍስፍስ ማለቱ የሚቀናው ዶክተር ደግሞ የአገሪቱ ፕሬዝዳንት ለመሆን ሊወዳደር ተነሳና ሲወድቅ በዚህች ሀገር ዴሞክራሲ እውነትም የለም ብሎ አሳቀን። ቀደም ሲል ሌላ የዚሁ ዶክተር መሰል ሰው ለራት የጋበዛቸው ጓደኞቹን ፖሊስ ቢያሳድድበት ተመሳሳይ ተአምር ተገልጦለት ለካስ በዚህች ሀገር ዴሞክራሲ የለም ብሎ አስቆን ነበር። ለፕሬዝዳንትነት የተወዳደረው ቢያሸንፍ ኖሮሳ ዴሞክራሲው ሞልቶ ፈሰሰ ሊባል። የወያኔ አገዛዝ ፕሬዝዳንት በወያኔ መሰየሙን ያላወቀ ተቃዋሚ ወይም ፖለቲከኛ አያስቅም። ከዚያም መለስ ዜናዊ የተባለው ቁጥር አንድ ደባሪ ደግሞ ምን እንደነካው ሳይገልጽ የሶማሊያን ድንበር ተሻገርን እንጂ ሶማሊያን አልወረርንም ብሎ ሳቅ በሳቅ አደረገን። ተፎካካሪው ሚስቱ አዜብ ደግሞ ልጆቿን ለማስተማር ገንዘብ እንዴት እንደሚያጥራት ስትገልጽ ስንሰማና ስናይ ጸረ ህዝቡን ወያኔ ልናመሰግን ትንሽ ቀረን። ዲርበንም አሳቆን። ታዲያ የወያኔ ቧልት በየቀኑ አይደለም። በየ5 ዓመቱ ምርጫ ብሎ ብቻ እየመጣ አስቸግሮታል። በመሃሉ ድብርት ከረሃብና ከወያኔ ጥይት ቀድሞ ሊገለል ሲል አንዳንዶች ያዝኑና ለፈገግታ ያህል ፖለቲካ እየተናገሩ ይረዱናል። ለምሳሌ ሰሞኑን በኢትዮጵያ ኤሌክትሪክ መኪና ተሰራ የሚለው ዜና ቢያንስ አዲስ አበባዎችን በሳቅ ሲገድል ከረመ ተብሏል። ሳሊኒ ኩባንያ ጉቦ ሰጥቶ አለጨረጣ አሸንፎ ሰራው ያለው ግልገል ጊቤ ግድብ በተመረቀ በ10 ቀኑ ትልቁ ቦይ ሲፈርስ ኮረንቲ በዋናይቱ መዲና ጠፍቶ ሰውም ፋብሪካውም እየተሰቃዩ መሆናቸውን ራሱ በወያኔ ሳይቀር እየተናገረ ባለበት በኮረንቲ የሚሰራ መኪና ፋብሪካ ስራ ጀመረ መባሉ መቼም የቀልድ መሆኑ አልቀረም። ያልሳቀ የለም። ይህ በዚህ እንዳለ ደግሞ የለመደበት ዶክተር ተቃዋሚ በሉኝ ባይ ደግሞ አልሳቁም ብሎ አዘነልን መሰል ዓላማችን የሚቀጥለው ገዢ ፓርቲ ለመሆን ነው ብሎ አንተከተከን። የሱ ድርጅት ገዢ ፓርቲ ቢሆን ካለው አገዛዝ በምን ይለያል የሚለውን ወደ ጎን እንኳን በነተው በመጪው ምርጫ ሲያሸንፍ የሚታየው ተላላ መሆኑ ቢያሳዝንም ማሳቁ አልቀረም። ይህ አይነት ቀልደኞችና ህልመኞች መሪህነን የሚሉት ህዝብ በጣም የታደለና ሁሌም የሚጨቆን መሆኑ መቼም የሚሳት አይደለም። የመርካቶ አራዳ ዘያሪዎች መርቀነው በን ሲሉ የሚደልቁትን ያስታውሷል። እነዚህ ካፊሮች ምንኛ ተጎዱ፣
አላህ ሞተ ብለው ሁሌ የሚረዱ አላህ መቼ ሞተ መቼ ተቀበረ ሰማይና መሬት በማን እጅ አደረ። መለስ ዜናዊ መች ሞተና ነው እነ ዶክተር ምርጫ አሸንፈው ገዢ ፓርቲ የሚሆኑት? ለነገሩ ያው ገዢነት ነው በዚህም በዚያም እንጂ ህዝብን ማገልገል ከቶ አይጠቀስም። የአብዛኛዎቹ ዓላማ መግዛትና በዚያው መክበር ነውና የምርጫው ውጤት ገና አልታወቀም እየተባለ ሲቀለድና አንዳንድ የጨው ተራራ ሲናድ የሚስቁ ሞኞች ደግሞ አዎና ሲሉ መለስ ዜናዊ ደግሞ የምን ቀልድ ብሎ ከምርጫው በኋላ በምርጫ ወቅት መስመር የሳቱትን ለፍርድ እናቀርባለን ብሎ ከወዲሁ አሸናፊ ማን እንደሆነ እየተናገረውም ፈገግ አሰኝቶናል። ነጋ ጠባ ሳቅ ፈላጊዎች ደግሞ ወያኔን የሚደግፉት ድረገጾች ጋር ሄደው የሚጻፈውን ቢያነቡ ከሳቅ ሌላ ምንም ስራ አይሰሩም ማለት ይቻላል። በተደረገው የድርጅቶች ክርክር ለምሳሌ ወያኔ ኢህአዴግ ተቃዋሚዎችን ሲያስከነዳ እንደቆየ እመኑ የሚሉንም አሉ። መለስ ዜናዊ በስተርጅና ደበበ እሸቱ ሊሆን በመከጀል የድሮውን ደበበ ማለቴ ነው እንጂ ከርቸሌን ያደነቀውን ፖለቲከኛ አይደለም። ወይዘሪት ብርቱካን በቃሊቲ ደልቷት ወፈረች ብሎ ለመቀለድ ሞክሯል። በደስታ ባያስቀንም በትዝብት ፈገግ ማለታችን አልቀረም። በዚሁ አይነት በመቀጠል ወያኔ ለምርጫ ብዙ ሴቶችን በእጩነት የማቀርበው እኔ ብቻ ነኝ፣ ለሴቶች መብት ቆሜያለሁ ብሎ በይፋ ሲለፍፍ ሴቶችም ብቻ ሳይሆን ወንዶችም መሳቅ ተገደናል። የዘመኑ የፖለቲካ መሪዎች የራሳቸው ሳይሆን የሌላውን ሕይወት ለአገራቸውና ለግባቸው መስዋዕት የሚያደርጉ ናቸው ተብሏል። የስልጡን ፖለቲካ አንድ ገጽታ ሳይሆን አልቀረም ሌላውን ለሞት መጋበዝ። ለሁሉም ችግር ምላሻቸው ባዶ ቃል ነውና መርህና ሐቀኝነት የሚጠበቅባቸው አልሆኑም። እስከሆነም ከሚደብሩን ቢያስቁን ይመረጣል። አንዳንዶች ከመነሻው አራት ራሳቸውን ድርጅት ብለው በዚህ ቁጥር ጸንተው ሲቆዩና ሲከርሙ ብንስቅ ሊፈረድብን አይገባም። የቁጥር ነገር ወንድም ገሞራው ዜሮ ፊት አውራሪ ብሎ ጨርሶታል። ወያኔ ለህዝብ ብቻ ሳይሆን ለቁጥር አሃዝ ግድ የለውምና ለምርጫ የተመዘገበው ቁጥር ቢያንስ በራሱ ስልጣን 29 ሚሊዮኑን መዝግቦታል። ጅብ የቁርበቱን ነገር ለኔ ተውት ነአምር ግብሮሙ አለ ይባላል። ወያኔ ግን ዝናብና ድሎትን አመጣሁላችሁ እያለ እየፎከረ ለድርቁ ተጠያቂነት ስንለው ማኩረፍ ባልተገባው ነበር። ወርቅ ዜጋ ክልል አንድ ካለንም በኋላ ልዩነት ታደርጋለህ ስንለው ባልካደም ነበር። ግን ጨፈነ ብሎና ሽምጥጥ አድርጎ ሲክድ ያስቀናልና ይቀጥልበት ማለቱ አስፈላጊ ነው። ልቀይር ካለም ከደደቢት ጀምሮ ያዳቆነው ጅኒ ሊጣላውና ሊጎዳው ይችላልና ችግሩም ይገባናል። የአልጀርሱ ስምምነትና የዓለም አቀፍ ፍርድ ቤት ውሳኔ ድል ነው ብሎ ሲያስቀን እንደነበር ማስታወስ ደግ ነው። ቀደም ሲል 10 መጽሐፍ ከማነብ ከኢሳይያስ አፈወርቂ ጋር ማውራቱ ይሻለኛል ብሎ ሲያስቀን ነበር። ኢሳይያስም ላለመበለጥ ስፓጌቲ ፓስታ የሚበሉ ህዝቦች እንጀራ ከሚበሉት ይበልጥ የሰለጠኑ ናቸው ብሎ አስቆን ነበር። መለስ ዜናዊ ከበለጸጉ አገሮች መሪዎች ጎን ፎቶ ሲነሳ አጆሃ ብለው የሚያዳንቁት አትሳቁበት ቢሉን መሳቅ ግን መቀጠላችን አይቀርም። እሬት በማር አይነት ፖለቲካው ከፈገግታ ጋር ካልመጣ አንችለውም። ግን የሐራሪው ታዋቂ ስደተኛ እንዳለው አልጋ ሲሏቸው ቁንጫ የሞላበት መደብ የሚሉ አሉና የፖለቲካ ሰዎች ለፍተው ሊያስቆን ሲፍጨረጨሩ የማይገባቸው ጥቂት አይደሉም። መለስ ዜናዊ ከስልጣን ልወርድ ነኝ ብሎ ሲቀልድ በመሳቅ ፈንታ አምነውት ቁምጭጭ ያሉ ብዙዎች ናቸው። ይሄው አይናውጣ ያለኝ ሀብት መጻሕፍት ብቻ ናቸውና ቤተ መጻሕፍት ለማቋቋም ሰዎች ገንዘብ ከረዱኝ ብቻ ነው የምችለው ብሎ ሲቆምህ ቀልዱ አልገባ ብሏቸው የለም ገንዘብ አለ ከረሀብተኛ ሳይቀር ዘርፈሃል ብለው ሲከራከሩት የተነሱትንም አይተናል። ምርጫ ብሎ ሲሳለቅ አምነውት ምርጫ ሊወዳደሩ እንደሚነሱት ማለት ነው በመሳቅ ፈንታ። የፖለቲካ መሪዎች ሲቀልዱ ካልሳቅ ይበሳጫሉ። ሲበሳጩ ደግሞ ብዙ ተጨማሪ ሰው ያጠቃሉ። እንሳቅላቸው፣ እንሳቅባቸው አደራ።
ለኢትዮጵያ ወጣቶች በሞላ ሀገር አድን ጥሪ። የውድ ኢትዮጵያ ወጣቶች ሆይ፣ እናት ሀገራችን ኢትዮጵያ ዛሬ ህልውናዋ ከመቼውም ይበልጥ ለከፋ አደጋ ተጋልጦ ይገኛል። በጀግና ልጆቿ ደም ታፍራና ተከብራ ያልቆየች ይመስል ዛሬ ከመሃሏ በበቀለ ሙጃ እጅ እግሯ ተይዞ ለጠላት ተዳርጋለች። የሀገራችን መሬት ለሱዳን ተሰጥቶ የባዕድ ጦር በሀገራችን መሬት ሰፍሯል። የሀገራችን ለም መሬት ለባዕዳን በገፍ እየተሸጠ ኢትዮጵያውያን በገዛ ሀገራቸው ለዘመናዊ ቅኝ አገዛዝና የረቀቀ ብዝበዛ እየተዳረጉ ናቸው። ብዙ መቶ ሺህ ወጣቶች በትምህርት ገበያ ላይ ሊገኙ ሲገባ ለመንገድ አዳሪነት ተዳርገዋል። ሚሊዮኖች ሥራ አጥ ሆነዋል። ብዙ ሺዎች ለጦርነት ተማግደው ለባዕድ ጥቅም ሲባል ውድ ሕይወታቸው አልፏል። ረሃብና የኑሮ ውድነት ለጋ ሕይወትን ለስቃይና ለሞት እየዳረገ ነው። ወጣት ሴቶች ለሴተኛ አዳሪነትና ለዘመናዊ ባርነት ሲዳረጉ፣ ወጣቱ በአጠቃላይም ለጎጂ ልምዶችና ቀሳፊ በሽታዎች ሰለባ ሆኗል። ከሁሉም በላይ አስከፊ የሆነው ደግሞ ወጣቱ በብሔረሰብና በሃይማኖት ደረጃ በመሰሪዎቹና ዘረኞቹ መከፋፈሉ ነው። የኢትዮጵያ ወጣቶች ሆይ፣ ሀገራችንን ኢትዮጵያን ከወያኔ መንጋ ለማላቀቅና ሕልውናዋንና ሉዓላዊነቷን ለማስጠበቅ ታሪካዊ ተጋድሎ መካሄድ እንዳለበት ግልጽ ነው። ይህ ለመጪው ትውልድ አይለጉት ሀኬት አያስተላልፉት ግዳጅ ሆኖም ይገኛል። የዛሬ ወጣት የዛሬ ትውልድ ግዳጅና ኃላፊነት ነው። እነ ዘርአይ ደረስ፣ ጥቁር አንበሶች፣ አብርሃ ደቦጭና እያሌው ወጣት ወንድና ሴት የጣሊያን ሙሶሎኒን ወራሪ ጦር ተጋፍጦ ከሚሊዮን በላይ ሕይወትም ለሀገር ደህንነት ተገብሮ ኢትዮጵያ ነጻነቷን ጠብቃና ለሌሎችም የነጻነት ቤዛና ራያ ሆና ቆይታለች። ኋላ ቀር ሥርዓትም ሕዝብን ለድህነትና ጢሰኝነት ዳርጎ ባሰቃየበትም የኢትዮጵያ ወጣቶች በብሔረሰብ ሆነ ሃይማኖት ሳይለያዩ በጋራ በመነሳት የካቲትን አብዮት የለውጥ መንገድ አድርገውታል። እነ ጥላሁን ግዛው፣ ማርታ መብራቱ፣ ደመቀ ዘውዴ፣ ጌታቸው ዮሐንስና ሌሎችም ተሰውተዋል። ብዙዎች ተገርፈዋል፣ ለስደትም ተዳርገዋል። ያ ጀግና ለውጥ አብሳሪ ትውልድ የራሱን ምቾትና ድሎት ከመጤፍ ሳይቆጥር ለሕዝብ ታግሏል። ፋኖ ተሰማራ በዱር በገደሉ ትግሉን ልትመራ ብሎ ያዜመውና ለብዙሃኑ ሰርቶ አደር ሕዝብ ጥቅምና ክብር የቆመው ወጣት ሁሉ እነሆ ዛሬም እየተዘከረና እየተመሰገነ ያለ መሆኑን መካድ የሚቻል አይደለም። እያንዳንዱ ትውልድና በየትውልዱ ያለ ወጣት የየራሱ ግዳጅና ግማደ መስቀል እንዳለበት የታወቀ ነው። ያለፉት ትውልዶች ሀገርን ከጣሊያን ወረራ ማላቀቅና ቀጥሎም ጨቋኙን የአጼ ሥርዓት መገርሰስ ነበረባቸው። የዛሬ ወጣቶች ደግሞ ሀገርን ከዘረኛና ጠባብ አረመኔ የወያኔ ቡድን ማዳን ዋናው ግዴታቸው ነው። የትናንትና የዛሬ የትግል ሁኔታና ይዞታ የሀገርና ዓለም አቀፍ ሁኔታ የተለያዩ መሆናቸውም ሊዘነጋ የሚችል አይደለም። ሆኖም ሀገርን ከጥፋት ማዳን የሚችለው ኃይል ወጣቱ ለመሆኑ ክርክርን አይጠይቅም። ፋሽስታዊው ደርግ የሕዝብን ድል ነጥቆ በስልጣን ሲሰየም ወጣቶች በኢህአፓ ስር ተሰልፈው ያካሄዱት ትግልና የከፈሉት መስዋዕትነት በታሪክ የተመዘገበና ሁሌም የሚታወስ ነው። የታሪክ ላጲሶች ወንጀላቸውንና ኀፍረታቸውን ለመደበቅ ዛሬ ያንን ጀግና ትውልድ ሊከሱና ታሪኩን ሊያጠፉ ቢቅበዘበዙም አልደበቅ ያለው ሐቅ ወጣቱ ትውልድ የወደቀበትም ግዳጅን ተቀብሎ ሀገር የጠየቀችውን ከባድ መስዋዕትነት
መክፈሉ ነው። የሰማዕቱ ስም ዝርዝር በመቶ ሺዎች ሲዘረዘር ገድላቸው ደግሞ ለመጪው ትውልድ ሁሉ አርአያ ሆኖ ይገኛል። የተጋፈጡት ወታደራዊ አገዛዝ ሰው በላና አረመኔ ነበር። የዛሬዎቹም አረመኔና ሀገር አጥፊ ናቸው። የትናንቱ ኃያል ነኝ የማልበገር ብሎ በትዕቢት ተወጥሮ ነበር። የዛሬውም በዘረኛ ጦሩና የአፈና ተቋሙ ይኩራራል። የዛሬው ዓለም አቀፍ ሁኔታ አንድ ኃያል መንግስትን ያሰፈነ በመሆኑና ይህም ኃይል የአረመኔው ወያኔ ጋር በማበሩ ሁኔታውን ለወጥ ከሚያደርጉት ክስተቶች አንዱ ሆኖም ይገኛል። የኢትዮጵያ ወጣቶች ሆይ ላይችል አይሰጣውም ነውናም ለዛሬ ችግሮችና እንቅፋቶች ሁሉ ወጣቱ ትውልድ መፍትሄ መሻትና ማግኘትም እንደሚችል ቅንጣትም ጥርጣሬ ሊኖራችሁ አይገባም። ትላንት ወጣቶች በኢትዮጵያዊነታቸው የተባበሩ ቢሆኑም ከመካከላቸው ያኔም ብቅ ያሉ ዘረኛ እንክርዳዶች ነበሩ። እነዚህ ግን በትግል ተሸናፊ ሆነው የበላይነትን ሊይዙ አልቻሉም ነበር። ዛሬ ዘረኛው ቡድን ዋና ፖለቲካው ሕዝብን በብሔረሰብና በሃይማኖት መከፋፈል በመሆኑ በተለይ የራሱን ብሔረሰብ ወጣቶች ከሌሎች አቃርኖ ይኖራል። መሰል ጠባቦችም የወጣቱን አንድነት እየተፈታተኑት ናቸው። ወጣቶች ግን ይህን ዘረኛ አገዛዝ መታገላችሁ መቼም መዘንጋት የለበትም። ለስልጣን ሲበቃ ጀምሮ እስከ 1997ቱ ምርጫ ድረስ የብዙ ወጣቶች ደም በጸረ ወያኔው በትግል አልፏል። በየእስር ቤቱ እየተሰቃየ ያለው ወጣቱ ነው። አደገኛ ቦዘኔ እየተባለ የህሊናና የአካል ስየል በመቀበል ላይ ያለው ወጣቱ ነው። ለአረብ ሀገሮች በዘመናዊ ባርነት የተሸጡት ወጣቶች ናቸው። ለጦርነት ከባድሜ እስከ ሞቃዲሾ ተዳርገው ሰለባ የሆኑት ወጣቶች ናቸው። ይህ በወጣቱ ላይ ያተኮረ መዓት ማጠየቂያው ለአገር ህልውና ሊታገል የሚችለውን ወጣት ክፍል ለመበታተንና ለማጥቃት መሆኑ መታወቅ ያለበት ነው። ወጣቱ በጎጂ ባህሎች እንዲጠመድ ሁኔታው የሚመቻቸውም ለዚሁ ነው። የኢትዮጵያ ወጣቶች ይህን ማወቅ አለባቸው። አንድ ትውልድ ታጋይ፣ ሌላው ትውልድ ቡከንና ህሊና ቢስ ነው የሚል ድምዳሜ ከሀቅ ከመጣላቱ ሌላ ጠቀሜታው ለመሰሪው ወያኔ መሆኑ መታወቅ አለበት። ያለፈው ትውልድ አኩሪ የትግል ታሪክ ጽፎ እንዳለፈው ሁሉ የዛሬውም ወጣት ትውልድ አስደናቂ የጀግንነት ገጾችን ጽፎ ማለፉ የማይቀር መሆኑ መታወቅ አለበት። ያለፈው ትውልድ የሚያታግለውና ቆራጥ የሚያደርገው የትግል ድርጅት ነበረው። በ1997 ዓመተ ምህረት የኢትዮጵያ ወጣቶችም መሪ ካገኙ መስዋዕትነትን እንደማይሸሹ ደማቸውን ከፍለው አሳይተዋል። መሪነን ያሉት ተፍረከረኩ እንጂ ወጣቶች አልሸሹም። በዚያን ወቅትም የክፍፍልና ዘረኛ ጎጣዎች ጨልመው እንደነበር የምንረሳው አይደለም። ስለዚህም የኢትዮጵያ ወጣት የዘረኛውን ቡድን በብሔረሰብና በሃይማኖት ከፋፋይ ወጥመድ በጣጥሶና ኢትዮጵያዊ አንድነቱን አጠናክሮ ሊታገል ይችላል። የወያኔ አገዛዝ ዛሬም ወጣቱን ለጦርነት ሊዳርግ ኑ ተመልመሉ፣ ወታደርነት ተቀጠሩ እያለ ነው። ወጣቱ ከእንግዲህ ወዲህ ለአድሃሪና ጸረ ኢትዮጵያ አገዛዝ ጭዳ አንሆንም ማለት ይጠበቅበታል። ከእንግዲህ ደማችን የሚፈሰው ሀገራችንን ከወያኔ ጥፋት ለማዳን ነው ብሎ በጋራ እንዲቆም ያስፈልጋል። የኢትዮጵያ ወጣቶች ሆይ፣ በገጠር በከተማ ያላችሁ ወጣቶች ሆይ፣ የወሳኝ ትግል ደወል አቃጭሏል። ሀገር አድን ግዳጅ የዛሬ እንጂ የተነገ ወዲያ አይደለም። ለሀገር አድኑ ትግል መነሳሳት ይጠበቅባችኋል። ድል የምትወለደው ከወያኔ የምርጫ ሳጥን ሳይሆን በዱር በገደሉና በከተሞች ከሚያስተጋባ ጸረ ወያኔ ትግል ብቻ ነው።
ለዚህ ትግል ተዘጋጁ። የተወረረችና ለባዕድ የተሰጠችን ሀገር ለማዳን ተጨባጭ ድርጊቶችን መውሰድና ጠላትን መቅጣት ያስፈልጋል። መቅጫው ደግሞ በደጃችን አለ። በስልትና በቆራጥ እርምጃዎች በእጃችን ልናስገባው እንችላለን። በየካቲት 66 እና ከዚያም በኋላ በከተሞችና በገጠር ከተካሄዱ ትግሎች ብዙ መማር እንችላለን። በእብሪት የተወጠረውና ውስጡ ግን ወንፊት ሆኖ እየመጣ ያለውን የወያኔ አገዛዝ ማዋከብና ማሸበር ብሎም ማቸነፍ እንችላለን። ተባብረን ከታገልን ኃይሌ ያለው ይፈርሳል። የባዕድ እርዳታም ከህዝብ ቁጣና ቅጣት አያድነውም። ህዝባዊ ትግሉ ይሰምር ዘንድ ግን አብዛኛው ህዝብ በትግሉ መሳተፍ አለበት። ዛሬ ከኢትዮጵያ ህዝብ አብዛኛው ወጣት ነውና ወጣቱ ለትግል መነሳቱ በጣም አስፈላጊና ወሳኝ ነው። ኢህአፓ ለዚሁ ትግልና ግዳጅ ድርጅታዊ ምላሽን ለመስጠት የኢህአፓ ወጣት ክንፍ ድርጅትን መስርቶ በአገርና በውጭ ያሉ ወጣቶች ተሰባስበውና ተደራጅተው እንዲታገሉ እየጣረ ነው። ወጣቶች በሌላ በመሰላቸው ሀገር አድን መልክ መደራጀትም ትችላላችሁ። ዋናው ቁም ነገር ለኢትዮጵያ ህልውና መጠበቅ በተጨባጭ መታገሉ ላይ ነው። የትግል መስኮች አሉ። ነገ ደግሞ ሌሎች መስኮች ይከፈታሉ። በእነዚህ አማካይነት መታገል የሚቻል ነው። ከዚህ ባሻገር ወጣቱ በቡድን ሆኖ ጨለማንም ስልትንም ተገን አድርጎ ጠላትን ማጥቃት ይችላል። ቆራጥነትና አፍላቂነት፣ ብልሃትና ዘዴ ከወጣቱ ጎራ ሞልተዋልና በተግባር መታያቸው ጊዜ ዛሬ ነው። የኢትዮጵያ ወጣቶች ሆይ ውድ ሀገራችንን ከማጣታችን በፊት በወያኔ አገዛዝ ላይ እንነሳ። ኢትዮጵያን እናድን።